ይህ ሊባኖስ ሚዲያ ነው። አልልህ ሰብስክራይብ አልልህም፣ ሼር አድርግ አልልህም፣ እመነኝ አልልህም፣ ሳትወድ በግድ እያደረከው ነው። እኔ በል ሳልልህ አንተ እያረከው ስለሆነ እኔ ሼር ሰብስክራይብ አልልም። እዚህ መዳረቅ ልክ ወደ ዋናው ቁም ነገር ነው የምወስደህ። አንተ ስለ መሐመድ ተሰማ ጄኔራል መሐመድ ተሰማ የተከበሩ ጄኔራል፣ አቤት የሚሰራው እኮ ድራማ! አቤት ደራሲው ምኑ ቅንብሩ በጣም እኮ የሚገርም ነው። አንተ በዓለም አንደኛ የሆነ በቃ ወይ ድራማ ቅንብር ይሄ ነው። ኪነ ጥበብ ማለት ይሄ ነው የሚያስፈልገው። ስለዚህ ጄኔራል መሐመድ ተሰማ ማድረግ ያለበት ይሄ ደራሲ መሆን አለበት። ምንድን ይሄ የኪነ ጥበብ ደራሲ ኪነ ጥበባዊ ይዘት ያለው እንጂ ጄኔራል ኧረ ጄኔራል አንተ ምን ጄኔራል ነው? ኧረ ጄኔራል ከጄኔራል ጋር ማን ይጋፈጣል? ያው ምርኮኛ ጄኔራል እኮ ነው። ይሄ ምርኮኛ የሆነ እኮ ከማስመረክ ውጭ ሌላ የለም። ሰሞኑን ዛሬ 5ኛ ቀን ይዟል። 5 ነው 6ኛ ቀን ይዟል። ይሄ ደጋዳሞትን ለመያዝ ፈረስ ቤትን ለመያዝ እየተደረገ ያለው ትንቅንቅ ከፋኖ ጋር ተመልከት። ወደ ስንት ነበረ እባክህ? 5 ጄኔራል መድፍ፣ 5 ጄኔራል፣ 4 ቤም፣ ታንኩ ምኑ ብረት ለበሱ። ይሄ ጄኔራል መድፍ ነው የምልህ። ሞርተር ምናምን አለ። ፈረስ ቤትን ለመያዝ ጮቄን ለመያዝ የተደረገው ትንቅንቅ ፋኖ አንተ እንደዚህ እንደዋዛ ጄኔራል መድፍ በለው ቤም በለው ምን ድሮም በለው ይምጣ በለው በነሻለቃ ዝናቡ የሚመራ እንደዚህ ቀልድ አረከው። አንተ ነግሬያለሁ። አማራ ላይ ጨርስ አይጀምርም ብዬ ነግሬያለሁ። ሞት ቢመጣ ሲኦል ውስጥ ሲኦል አለ ፊት ለፊት ቢባል የሚመለስ አይደለም። አንተ አማራ እንኳንስ ልጆቹ እየሞቱ እንኳንስ ይሄ መሰረተ ልማቱ አማራ እየረገፈ እያለ ቀርቶ እንዲህ ነው ብሎ ከተነሳ ነው። ፎክሮ ከተነሳ ነው። አማራ ፎከረ ማለት አደረገ ማለት ነው። ስለዚህ እነ መሐመድ ተሰማ በ4 ጄኔራሎች 7 ኮሎኔሎች ሻለቃው ሻምበሉ ምኑቶ ይተለተላል። 100 አለቃው ጭንቅ ነው። በዚህ ምን እናድርግ? ጦር ይመጣል፣ ያልቃል፣ ይረግፋል፣ ሬሳ ተሸክሞ ይሄዳል። የቆሰለውን ትንሽ እንትን ያለውን ይወስዳል፣ ያላለውን ደግሞ እዛው እየጨረሰ ይሄዳል። መሐመድ ተሰማ መውጫ ቀዳዳ የሌለው ግራ የገባው የአማራ ሕዝብ እንደሆነ ከፋኖ ጎን ነው የቆመ። አይዟችሁ፣ በዚህ በኩል እየመጣ ነው ጦር፣ በዚህ እየመጣ ነው የብልጽግና፣ እንደዚህ ነው፣ በዚህ ግቡ፣ እዚህ ቦታ እየተኮሰ ነው። ይሄዳልሃላ ሕዝብ ጋር ነው የምትዋጋው፣ ከሕዝብ ጋር ነው። ስለዚህ መሐመድ ተሰማ ምን አደረገ? በአይ አሰራና ጮቄ ላይ ደብረ ማርቆስ ላይ ጮቄ ላይ ይሄ እኮ በ2000 ምንድን ነው በኢትዮጵያ 15 ወይ 17 ምናምን እንደዚህ አካባቢ ነው አሉ። ይሄን እንትን ከኦነግ ጋራ እንትን ብለው ያው አቀነባብረው ተማረከ። ኦነግ ተደመሰ ብለው የማረኩትን እሱን አመጣና ጮቄ ላይ ለጥፎ ያው ፋኖን ረፈረፍናል። ወይ ታሪክ ወይ መሐመድ ተሰማ በቃ ናፈቀች። መሐመድ ተሰማ ያቺ አነሩ ወይም ደግሞ ንስሩ የምትባለውን ቃል ለመስማት ናፈቀው። የአማራን ሕዝብ እየጨፈጨፈ ነው። አገኛት ኤቢአይ ሰርቶ እንደዚህ ነው ቢል አያገኘውም። አንተ መሐመድ ተሰማ አያገኘውም። ይሄ ሁሉ እንደዚህ የተማረከ ብሎ ይሄ ይታያል። እዚህ ያስረ የኦነግ ነው ምናምን ማርኮ የዛሬ ዓመት ነው 2 ዓመት ያንን አመጣና ጮቄ ላይ ያደረገው ጮቄን ይዘረዋል ብላል። እንኳን ሊዝ እናቴ አካባቢው እንኳን የለም። እየተርበደበደ ነው፣ እያርበደበደ ነው።
አሁን እነ መሐመድ ተሰማ ምንድን ነው ያደረጉት? ጋራ ላይ የሆነ ቦታ ላይ መድፍ እየጠመደ የህዝቡን ንብረት የህዝቡን ቤት ሁሉም ፋኖ ነው በሚለው እየጨፈጨፈ ነው ያለ። የጦር ምንድን ነው የጦር ወንጀል እየፈጸመ ነው ያለ። መቼም አንዴ ተጨማልቄበታለሁ አንዴ ገብቼበታለሁ ብሎ እየተጨማለቀ ነው ያለ። እንኳንስ ፈረስ ቤትን ሊይዝ እንኳንስ ደጋዳሞትን ጮቄን ሊይዝ ቀርቶ መውጫ መግቢያ አጥቶ እየተጨነቀ ነው ያለ። መውጊያ በአራት ጄኔራሎች ነው እየተመራ ያለው። አንተ ይሄ በአራት ፋኖ ግን በነ ሻለቃ ዝናቡ እየተመራ እያንቀጠቀጠው ነው። መድፍ የለው ቢኤም የለው ምን የለው በራሱ በማረከው ዙዋ 3 እና በማረከው ዲሽቃ በስናይፐር ሰርጎ እየገባ በመሃሉ ደረደረቱን እያሉ ጦሩም ደግሞ በየት ልሂድ እንዴት ገና ተኩስ ሲከፈት ሽው ነው የሚል ገበሬ ይመራዋል እና በዚህ በኩል አይዞህ አንተማ የኛው ነው አይዞህ በርታ ምንም አትሆንም ና መሳሪያውን እየተቀበለ እየሸኘው ነው እና በዚህ በኩል ሂድ አይዞህ ቁጭ በል ብላ ጠጣ። አንተ የአማራ ህዝብ እንደዚህ ቀልድ አረከው እንዴ? ቀልድ አረከው እኮ እንዴ? የልጅ ጨዋታ የምቧይ ከባረከው እንዴ? አብይ እዛ ለመንግስት የሽግግር መንግስት ምናምን የምክክር ይላል። የምን ምክክር? ውሸት። ምክክር የሚባል የለም። ይሄ የስሙላ ነው እንጂ ምክክር ፋኖ ገብቶ እያመሰው ነው። ዘም ምክክር ምናምን ፋኖ ገብቶ እያመሰ ነው። አታደርጋትም። ምክክር የለም። አትነግሳትም። ፋኖ ላይ መለስ ተነስቷል። ጎንደር ላይ የሆነ ያለውን አልሰማህም እንዴ? ሰሞኑን እየተደረገ ያለው ሸዋ ውስጥ ደግሞ ዋና ከተማ ደብረ ብርሃን ከተማ በትንንሽ ከተሞች ውስጥ አሁን የፋኖ ኦፕሬሽን ጀምሯል። ፋኖን ከርቶ የፋኖ ሚስጥር ይዞ ሄዶ ገብቶ የነበረው ተስፋዬ ጌታቸው የሚባል የፋኖ የነበረ ፋኖን ገርቶ በጥቅም ለብልጽግና ያደረ ሹመት የተገኘ ዛሬ ናቴ ፋኖ ገባና ቀነደበው። እዚህ ላይ ይቀርብ ቀነደበው። አሁን ሸዋ ውስጥ ገብቷል። ታላቅ ህዝባዊ ስብሰባ እየተደረገ ነው። አየህ ፋኖ ማለት ይሄ ነው። አማራ ማለት ይሄ ነው። በዚህ ይዋጋል፣ በዚህ አደረጃጀት ይፈጥራል፣ ከህዝብ ጋር ይወያያል፣ ህዝብን ያስተባብራል፣ ህዝብ ይነሳል፣ መረጃ ይሰጣል። ይሄ ነው አንተ ፋኖ ማለት ይሄ ነው። ዝም ብሎ እየተጋፈፈ መሄድ አይደለም። ታፍሶ እንደምታመጣው ወታደር መሄድ አይደለም። ፋኖ ምጡቅ የሆነ አእምሮ ያለው የሚመጣው ምንድን ነው ያለው? አሁን ምንድን ነው? እንዴት ነው ኢትዮጵያ ወደፊት እንዴት ነው የምትተዳደረው? የኢትዮጵያ ህዝብ እንዴት ነው በእኩልነት የሚኖረው? ኢትዮጵያን በእኩልነት እንዴት ነው የምንጠቀምባት የሚለውን እየሰራበት ነው አንተ እንጂ የአማራይቱ ልጅ እኔ ፋኖ ተዋግቼ ኢትዮጵያን ያስተዳድራለሁ ቆራጥ ፈላጭ ሆናለሁ አይደለም የሚለው ፋኖ አይደለም። ፋኖ ዓላማና ዕቅዱ ኢትዮጵያውያን በእኩልነት እንዴት በኢትዮጵያ ምድር ይኑሩ። ማንም ይምራው ብቻ ኢትዮጵያ በእኩልነት ዘር፣ ቋንቋ፣ ክልል ምናምን ሳይባል በኢትዮጵያዊነቱ በፈለገው ቦታ እየሄደ እንዲኖር የሚያደርግ ለማምጣት እንጂ ፋኖ ለመንገስ ፈልጎ አይደለም። ፋኖ ወንበር ለመያዝ አይደለም። ካስፈለገ ደግሞ ይይዛል። ምክንያቱም ነጋሽ ነኝ ብሏል። ዘመነ እውነቱን ነው። ነጋሽ ነን ብሏል። አራሽ ነን ብሏል። ቀዳሽ ነን፣ ተኳሽ ነን እያሳየ ነው። ደረደረቱን ግንባሩን እያለቀሙ ነው። አንተ ያ ነው የሁሉም በሁሉም ቦታ አለን። አማራ አለ በሁሉም ቦታ። ግን አማራ አርቆ አሳቢ አስተዋይ፣ እንዴት ማስተዳደር እንደሚችል ያውቅበታል። ኢትዮጵያውያን በእኩልነት እንዴት እንደሚተዳደሩ ያውቅበታል። ደግሞ አማራ እንዴት እንደሚያስተዳድር ታውቃለህ፣ ታያለህ። አድሎ የለ ምን የለ። በኢትዮጵያዊነቱ በእኩል ነው የሚያስተዳድርህ። በዘረኝነት አይደለም የሚያስተዳድርህ፣ በእኩልነት። ያንን ለማምጣት ነው ዛሬ በሁሉም ቦታ
በአማራ ክልል ወይም ጠቅላይ ግዛቶች ማጥቃት እየተደረገ ነው። በከተማ ማጥቃት እየተደረገ ነው። በጦሩ ማጥቃት እየተደረገ ጭንቅ ነው። የቱን ይዘው የቱን ይጨብጡ? እዚህ ጦርነት ሲከፈት እዛም ይከፈታል። በፊት እኮ ብልጽግና ከአንዱ ጦር ሰላም ሲሆን ያን ያነሳና ወደዚያ ይወስዳል። ከዛ ደግሞ እንትን ሲል ወደዚህ ነበር። አሁን ሁሉም አቅጣጫ ጦርነት ተከፈተ። እንግዲህ ምኑ ከምን ያደርገዋል? አንተ ደጋዳሞት ፈረስ ቤትን እኮ ለመያዝ ቀይ ባህር እንኳን እንደዚህ ቢዋጋ ይህን ያህል ጊዜ አይፈጅበትም ለመያዝ። ደጋዳሞት ውስጥ ዛሬ 8 ቀን ነው ግን ዋናው ውጊያ 5 ቀኑ ነው። 5 ቀኑ ነው። እነ መሐመድ ተሰማ የውሸት የምናምን የምን ጋጋታ ቢያደርግ ወይ ንቅንቅ ወይ ፍንክች። አማራ እንደው እናቴ አለው፣ ስልት አለው፣ አካሄድ አለው። ቦታውን ያውቃል። እንዴት እንደሚሄድ፣ እንዴት አድርጎ ጠላቱን እንደሚመታው፣ እንዴት አድርጎ ድል እንደሚያደርግ ያውቅበታል። ይሽሎ ተርብ ነው አንተ። ስለዚህ እነ መሐመድ ተሰማ በኤአይ ፎቶግራፍ እየለጠፈ ይኸው ጮቄ ላይ ያለ ጮቄ ፋኖን ማርከደ የስንት ዘመን እንኳን ወዲያው አንስተውታል። ይሄ ያው እንትኖች ኪፕ አድርገው ነው እንጂ ወዲያው ነው ያነሳ። ይሄ ነገር ሲባል ወዲያው ከዚህ ከመከላከያ ምንድን ላይ ነው ወዳችሁ ነው እልም ያደረጓት። የለማ ውሸት እኮ አይሰራም። መሐመድ ተሰማ ምርኮኛው እነ ብርሃኑ ጁሎ የትገቡ እንግዲህ ምን ታረገዋለህ? እንግዲህ የማይነካ ነካሃ እንዴ የማይናከ ነብርን ጅራቱን ይዙታል፣ ከያዙትም አይለቁትም ነው። የማይያዝ ነካ፣ የማይጨበጨበት የትሄድ አሁን የትሄድ? የቆሰሉ ሻለቆች አሉ፣ ጄኔራሎች አሉ፣ የቆሰሉ የሞቱም አሉ። ደብረ ብርሃን 2 ኮሎኔሎች በጠና ቆስለው ሐኪም ቤት ነው ያሉት። በኮሎኔል ደረጃ ነው ይሄ። ሻለቃ ሻምበል ምናምን የምትለውን ስቶ እንደ ቆሎ ከሰራዊቱ ጋር እየረገፈ ነው። አንዳንዱ እጁን የሰጣል፣ አንዳንዱ ደግሞ አብሮ የረገፋል። እንዲህ ቀልድ አረከው እንዴ? ቆቦ ላይ የሆነ ያለውን አለ። ያንን በኮንክሪት የተሰራውን ኮምሽል ነው አንተ ቆቦ ላይ ፈነቃቅሎ የገባው ፋኖ፣ የወሎ ፋኖ በላሊበላ ዙሪያ እንዴት አድርጎ እየተጨነቀ እንዳለ አሁን እንዴት ነው አይሮፕላን ወደ ላሊበላ እኮ እንደማይሄድ ታውቃለህ? ባህር ዳር ጎንደር አይሮፕላን እንደማይሄድ ታውቃለህ? በዚህ ሰዓት ጭንቅ ነው። እንትን ላይ ባህር ዳር ላይ መኮድ ውስጥ ስንት ድሮን እንደወደመ ትሰማለህ? ታውቃለህ? ድሮን በተቀመጠበት እነግራለሁ ነገ ከነገ ወዲያ። ባህር ዳር ውስጥ እየነገርኩ ባህር ዳር ይሄ ምንድነው? ይሄ መኮድ ነው ምናምን የሚባለው ዋናው ሰራዊት ያለበት ካምፕ ውስጥ ድሮን እንዴት እንደተቃጠለ መሳሪያ እንዴት እዛው ካምፕ ውስጥ ነገ እነግርሃለሁ። ዝርዝሩ ሲመጣ በደንብ አድርጌ። ባህር ዳር ጭንቅ ላይ ነው ያለችው። ባህር ዳር ውጥረት ላይ ነው ያለችው። ባህር ዳር